ቅዱስ ስታነቡ ሶስት ደረጃዎች አሉት አይደለም? ሶስቱ ደረጃዎች ምንድናቸው? የታሪክ ክፍል ወይም አንዱ የታሪክ ክፍል ነው። ሁለተኛው ደረቅ ትርጉም የሚባል ነው። ሶስተኛው መንፈሳዊ ትርጉም ወይም ቅዱስ ዳዊት መዝሙር 129 ላይ እማይምቅ ጸዋይኩከ እግዚኦ፣ አቤቱ ከጥልቅ ጉድጓድ እጠራሃለሁ ያለው ለዚህ ነው። ከጥልቅ ጠራው ያለው ከኃጢአት ጉድጓድ ነው። ስለዚህ ይህን ውሃ ከሰጠን ከያዕቆብ አንተ ትበልጣለህ አለችው። ያገኙታል። የእግዚአብሔር ሕዝቦች ምልክታቸው አንድ መሆን ነው። መለያየት ሲኖር የእግዚአብሔር ሕዝብ መባልን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ተኛ ደግሞ እመቤታችንን ከመስቀሉ ስር የተቀበለ ሰው ነበረ። በእነዚህ በሶስቱ ምክንያት እግዚአብሔር ሰፊ ምስጢር እንዲጽፍ ፈቅዶለታል ይባላል። ከደረቱ ተጠግቶ ይቀመጥ ነበር የሚለውን ሊቃውንቱ ሲተረጉሙ ልብ እንግዲህ ያለችው ከደረት ስር ነው። በባዮሎጂም የታወቀ ነው። ከግራ ደረታችን ዝቅ ብላ ነው ልብ የምትገኘው። ስለዚህ ከደረቱ ተጠግቶ ይቀመጣል ማለት የክርስቶስ የልብ ወዳጁ ነው ማለት ነው። የልብ ወዳጅ ነበረ እና ክርስቶስን አብልጦ በመውደዱ ከዚህ የተነሳ ልዩ ምስጢር ተሰጥቶታል። ይህ አንዱ ነው። ሁለተኛ ደግሞ ንጹሕ ድንግል ነበረ። ንጽሕና እግዚአብሔርን የምናይበት መስታወትና በር ነው። አስቀድሞ የገነት በር የተዘጋብን በማደፋችን ምክንያት ነበረ። ንጽሕና ግን የሰማይ ደጅን ይከፍታል። ኃጢአት ደግሞ የሰማይ ደጅን ይዘጋል እና ይህ ንጹሕ ሰው ስለነበረ እግዚአብሔር የምስጢር በር ከፍቶለታል። ሶስተኛ እናታችን ቅድስት ድንግል ማርያምን ከመስቀሉ ስር የተቀበለ ሰው ነው። እንግዲህ ሁለት ምስጢርን ታስተውላላችሁ። አስቀድሞ በአባታችን በአዳም በእናታችን በሔዋን ጊዜ ስንወድቅ የዛፍ ፍሬ በልተን ነበር የወደቅ ነው። የወደቅንበትን ዛፍ ፍሬውን ስንበላ ከዚያ ዛፍ ስር አንዲት ሴት ትመለከታላችሁ። ያችም ሴት እናታችን ሔዋን ነበረች። ከሞት ዛፍ ስር አንዲት ሴት ነበረች፣ እሷም ሔዋን ናት። አሁን ደግሞ የዳንበት አንድ ዛፍ ታያላችሁ፣ እሱም መስቀል ነው። ከዚህኛው ዛፍ ስር ደግሞ አንዲት ሴት ትታያለች። ይቺውም ማናት? ድንግል ማርያም ናት። የሞት እናት ሔዋን ነበረች፣ የሕይወት እናት ማርያም ናት። ስለዚህ ጌታችን ኢየሱስ ክርስቶስ እንደ ነጻነት ደብዳቤ አድርጎ ነው እመቤታችንን የሰጠን። የነጻነት ደብዳቤ ዕዳችን ሰርዞ በመስቀሉ ከደመደመ በኋላ ዕዳ ለመውጣታችን ዕዳችን እንደተሰረዘ ምስክር አድርገን የምናሳያት ምልክት የምትሆን ደግሞ ሰሌዳ መለኮት የምትባል እመቤታችንን ከመስቀሉ ስር ሰጠን። ኦ ሰሌዳ መለኮት እንተ ብኪ ተጽፈ ግዛነ ኩሉ ዓለም የሚላት ሊቁ ስለዚህ ነው። የዓለሙ ሁሉ ነጻነት የተቀረጸብሽ የመለኮት ሰሌዳ፣ የአካላዊ ቃል የተቀረጸብሽ እውነተኛይቱ ታቦት ብለን የምናመሰግናት ከዚህ የተነሳ ነው እና ብቻውን ልዩ ጸጋ የሰጠው ዮሐንስ ወንጌላዊ ነበረ። ሊቃውንቱ ደግሞ ምን ላይ ይናገራሉ? ጌታ ለጴጥሮስ የመንግስተ ሰማያት መክፈቻ ቁልፍ እሰጥሃለሁ ብሎት ነበረ። ያ የመንግስተ ሰማያት መክፈቻ ቁልፍ ክህነት ነው። እመቤታችንን ደግሞ ለዮሐንስ ሰጥቶታል። ይሄን ምን ብለው ይተረጉሙታል? ቤተ ክርስቲያንን ይላሉ። ቤተ ክርስቲያንን ዮሐንስ ወንጌላዊ በድንግል ማርያም በኩል ሲቀበላት፣ ጴጥሮስ ደግሞ በቁልፉ በኩል ድንግል ማርያምን ተቀብሏታል ይላሉ። ስለዚህ መራውቱ ለአቡነ ጴጥሮስ ትባላለች እመቤታችን። የቅዱስ ጴጥሮስ የመንግስተ ሰማያት መክፈቻ ቁልፉ ማርያም ናት። ስለዚህ ክህነትን በጴጥሮስ በኩል ሲሰጥ ድንግል ማርያምን ደግሞ ለቤተ ክርስቲያን በዮሐንስ በኩል ሰጥቶናል እና እመቤታችን መንግስተ ሰማያት የሚከፈትባት ቁልፍ ምዕራገ ጸሎት ነበረች እና ዮሐንስ የእመቤታችን ፍቅር የጸናለት ስለነበረ ልዩ ምስጢር ተሰጥቶታል። የቅዱስ ዮሐንስ ወንጌላዊ ረድኤትና በረከቱ ከሁላችን ጋር ይሁን። ይህንን ወንጌል ጽፎልናል። ከዚህ ወንጌል ምዕራፍ 4 መጽሐፍ ቅዱስ ሁሉም ድንቅና የሚወደድ ነው። እኔ ሁልጊዜ ግን ነፍሴን የምትሳብባት ምዕራፍ ነው ምዕራፍ 4። ይህንን ምዕራፍ ኢየሩሳሌም ተገኝቼ በማስተማሬ ክርስቶስን አመሰግነዋለሁ። በጣም የምወደው ምዕራፍ ነው። ምዕራፍ 4 ዮሐንስ ወንጌል ምዕራፍ 4 ክርስቶስ ለቤተ ክርስቲያን ያለውን ፍቅር የገለጠበት ነው።
ይሁዳ ወምዝ ሐደጋ ለምድረ ይሁዳ ወሐለፈ እንተ ሰማርያ ይላል። ከዚህ በኋላ ወፈቀደ ይሁር ገሊላ የይሁዳን ምድር ትቶ ወደ የት ሄደ? ወደ ገሊላ ተመለሰ ይላል። ቤተልሔምን ይዞ ይሄ የይሁዳ ምድር ነው የሚባለው። ከ12ቱ ነገደ እስራኤል ለይሁዳ የደረሰው ቤተልሔም ነበረ። ያኛው ወደ ገሊላ ሄደ፣ የሚሰማው ስላጣ ነው። ወደ ገሊላ ሲሄድ በየት በኩል ነው ሄደው? በሰማርያ ነው የሄደው። ሰማርያ ከኢየሩሳሌም 30 ማይል ያህል ትርቃለች። በጣም ሩቅ ነው። ሰሜን እስራኤል ነው የምትገኘው። 30 ማይል ሩቅ ነው በጣም። እሱን ለመሄድ የሚቀርበው በዚያ በኩል ቢሄድ አልነበረም። መንገድ ሰብሮ ነው የሄደው። ያ መንገድ በጣም አድካሚ ነው። ወይም ደግሞ ከዚህ ሴኬም ከምትባለው ያዕቆብ አባታችን ከልጆቹ ጋር ከነበረባት ከሴኬም ሰሜን ምዕራብ 9 ማይል ያህል የምትርቅ ቦታ ናት እቺ ሰማርያ የምትባለው። ሰማርያ የሚባለውም ትርጉሙ የሰዓት ማማ፣ የሰዓት ተራራ ማለት ነው ፍቹ ሲፈታ። እቺ ሰማርያ የምትባለው ከተማ በብሉይ ኪዳን ጊዜ ጌታችን ኢየሱስ ክርስቶስ ከመወለዱ አስቀድሞ ዘንበሪ የሚባለው የአይሁድ ንጉስ ወይም የእስራኤል ንጉስ፣ የሰሜን እስራኤል ንጉስ ማለት ነው። አንደኛ ነገሥት ምዕራፍ 16 ቁጥር 24 እንደምንመለከተው ሰምሪን ከሚባል ሰው በሁለት መክሊት የገዛት ከተማ ነበረች። በሱ ስም ሰማርያ ተብላለች። በኋላ ስልምናሶር መጥቶ 10ሩን ነገደ እስራኤል፣ ይሄ ኢየሩሳሌም የሁለቱ ነገድ ርስት ነበረ፣ የነገደ ብንያምና የነገደ ይሁዳ ማለት ነው። 10ሩ ነገድ በኢዮርብዓም ዘመን ተከፍሎ ሰሜን እስራኤል ነው የሄደው። ከዚያ በኋላ ከሰሎሞን ልጅ ከሮብዓም ጊዜ በኋላ ምንድነው የሚሆነው? እስራኤል ብለን ስንጠራ እስከሚጠት ድረስ ከባቢሎን እስከተመለሱበት ጊዜ ድረስ እስራኤል ብለን የምንጠራው ሰሜን እስራኤልን ነው። ይሄኛው ምን እየተባለ ነው የሚጠራ? ይሁዳ እየተባለ ነበር የሚጠራ። ከተመለሱ በኋላ ደግሞ አንድ ላይ እስራኤል የሚል ስምን አግኝተዋል ማለት ነው። ታውቃላችሁ እስራኤል ማለት የእግዚአብሔር ሕዝብ ማለት ነውና ሲለያዩ እስራኤል የሚለውን ስም ያጡታል፣ አንድ ሲሆኑ ደግሞ ያገኙታል። የእግዚአብሔር ሕዝቦች ምልክታቸው አንድ መሆን ነው። መለያየት ሲኖር የእግዚአብሔር ሕዝብ መባልን እናጣዋለን። ስም ራሱ ነው የምናጣው። እንኳንስ ሽልማቱን እንኳን በረከቱን ስሙንም ይነጥቀናል እግዚአብሔር። ታዲያ በዚያ ይሄ ስልምናሶር ምን አደረገ? እስራኤል ሀገራቸው እንዳይናፍቃቸው ወደ ሀገራቸው የመመለስ ሐሳብ እንኳን እንዳይኖራቸው አምጥቶ የፋርስ ሰዎችን በሰማርያ ያሰፈራቸው። በጣም ያስደንቃል። ሀገር ሲጠፋ እንዴት እንደሚጠፋ ላሳያችሁ። የማታውቁት ነው አይደል? ታውቁታላችሁ። ሀገር የሚጠፋው የሀገራችን የኢትዮጵያም ጥፋት በዚህ መልኩ ነው የሚጠፋው። የምታዩት ነው። እስራኤል ስትጠፋ ናቡከደነጾርና ስልምናሶር ያደረጉት 3 ነገር ነው። አንደኛ የእስራኤል ኃያላንንና አርበኞችን ማጥፋት። ሁለተኛ ምን ማድረግ ነው ደግሞ? ቤተ መቅደሱን ማፍረስ። ሶስተኛ ሕፃናትን ባቢሎን ወስዶ በስርዓተ ትምህርት መበከል። በእነዚህ በሶስቱ ሀገር ይጠፋል። ሕፃናት በተበላሸ ስርዓተ ትምህርት ሲበከሉ፣ ኃያላን ወይም ደግሞ ጎበዛዝቱ ወይም ጉልማሶች በጦርነት ሲያልቁ፣ ሶስተኛ ደግሞ የሚጸልዩ አረጋውያንና ካህናት ደግሞ ከቤተ መቅደስ ሲያልቁ ሀገር ይጠፋል። እንዲህ አድርጎ ሕዝብ ተስፋ እንዲቆርጥ ነው። ቆይ እግዚአብሔር ያወጣናል እንዳንል መቅደሱ ፈርሷል። ሕፃናት አድገው ያወጡናል እንዳንል አይምሯቸው ተበክሏል። ኃያላኑ ተዋግተው ያድኑናል እንዳንል ሙተው አልቀዋል። በምን እንወጣለን ብለው የመመለስ ሐሳብ እንዳይኖራቸው ደግሞ ጭራሽ ሀገራቸው እንደው መቼም ትዝ እንዳይላቸው እነሱን ወደ ባቢሎንና ወደ ፋርስ ከወሰዱ በኋላ ከፋርስ የመጡ ሰዎችን ሰማርያ ያሰፍሯቸው። እነዚያ የሰማርያ ሰዎች እዚህ መጥተው ሲቀመጡ ሰማርያ ተብለው ከተቀመጡ በኋላ የእስራኤልን አምላክ ማምለክ ትተው ጣዖት በማምለካቸው እግዚአብሔር ጅብና አንበሳ እያስነሳ ፈጃቸው። እና ምን ብለው ነው የላኩበት? የሀገሪቱን ልማድ አልለመዱምና አውሬ ፈጃቸው የሚል መልእክት ነው የተጻፈላቸው። የሀገሪቱ ልማድ እግዚአብሔር ነው። ሀገር ያለመደችውን አታኖረውም። ለጥቂት ቀን ሊኖር ይችላል እንጂ እግዚአብሔርን የለመደች አገር ውስጥ ክፋትን ይዞ የሚመጣ የተሾመ ሰው ሊኖር አይችልም። የጊዜ ጉዳይ ነው እንጂ ይጠፋል። የሀገሪቱ ልማድ አይደለም ብለው ጻፉለት። በሉ እንደ ሀገሪቱ ልማድ ኑሩ ሲላቸው በአብርሃም አምላክ፣ በይስሐቅ አምላክ፣ በያዕቆብ አምላክ እናመልካለን እያሉ
በስም ወደ እግዚአብሔር ተመለሱ። ስርዓቱን ባያውቁትም ኦሪትን ባይጠብቁም ከሙሴ ሕግ ደግሞ 5ቱን ብቻ መርጠው ተቀበሉ። እነዚህ ናቸው ሳምራውያን፣ ሰማርያውያን የሚባለው። እቺ ሳምራዊት ሴት የምትባለው ከነዚህ ወገን የተወለደች ናት እና እነዚህ ከዚያ የተቀላቀሉ ናቸው ብለው ስለሚያስቧቸው 5ቱን የሙሴ ሕግ ብቻ ይቀበላሉ ብለው ስለሚያስቧቸው እስራኤል ወይም አይሁድ ጨርሰው ነው የሚጸየፏቸው ከተመለሱ በኋላ። መንገዱ እናንተ ከዚህ ስለምትኖሩ እናንተ ከኔ ይልቅ ታውቁታላችሁ። በሰማርያ መሄድ በጣም ረጅም መንገድ ነው። አይሁድ ሳምራውያንን በመንገድ እንኳን እንዳያገኛቸው ሩቅ መንገድ፣ ዛሬ የተቀየሰው አስፋልት ራሱ በዚያ ባይቀየስ ይቀርብ ነበረ። ግን እነሱን ላለማየት ተብሎ ሩቅ ጎዳና ሄደው ነው መንገድ ያበጁት። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያንን መንገድ ተወና ወዴት ሄደ? ወደ ሰማርያ ሄደ። ኢየሩሳሌም ስመጣ ሁልጊዜ ክርስቶስን ሳስብ የሚታሰበኝና የሚያሳዝነኝ ያን ሁሉ ጎዳና ሄደው መንገድ ነው። ያን ሁሉ ጎዳና ለምን እንደሄደ አሳያቸዋል። በቀትር ሰዓት ነው ሄደው። በቀትር ሰዓት ወደዚያች ቦታ ሄደ፣ ወደ ሰማርያ። ሰማርያ ሲደርስ ደቀ መዛሙርቱን ምሳ ግዙ ብሎ ወደ ከተማ ሰደዳቸው። እሱ ሄደና ከውሃ ጉድጓድ አጠገብ ተቀመጠ። 6 ሰዓት ነበረ። በ6 ሰዓት ከውሃ ጉድጓድ አጠገብ ተቀመጠ። ከውሃው ጉድጓድ አጠገብ ሲቀመጥ አንዲት ሴት ውሃ ልትቀዳ መጣች። እቺ ሴት ምንድናት? ሳምራዊት ናት። ሳምራውያን በአይሁድ እንደ እንስሳ ነው የሚቆጠሩ። ያው የአይሁድን ትዕቢት ታውቁታላችሁ አይደል? ምን ብለው ነው የሚያስቡት? የእግዚአብሔር ምርጥ ፍጥረት አይሁዳውያን ናቸው፣ ሌላው ለእስራኤል መገልገያ የተፈጠረ ነው ብለው ነው የሚያስቡት። ከዚህ የበለጠ ትዕቢት የለም። ለእግዚአብሔር አገልጋይ እንደ ዕቃ፣ እንደ በሬ፣ እንደ ላም እንግዲህ እንስሳት ነው ለሰው የተፈጠሩት። ሌላው ለእኛ አገልጋይነት ነው የተፈጠረ። እግዚአብሔር መርጦ የፈጠረው ዘር የአብርሃም ዘር ነው ብለው ነው የሚያስቡት እና ሌላውን ይጸየፉታል። ቆሻሻን ከምንጸየፈው እጥፍ እስራኤል ሌላን ዘር ይጸየፋሉ፣ ይታወቃሉ። አሁን እኮ በክርስቲያኖች በፊት ምራቅ ይተፉ ነበር ይባላል። ምራቅ የሚተፉት አሁን ክርስቶስን በመጸየፍ ብቻ መሰላል ዘራችንን ጭምር ነው የሚጸየፉት። እግዚአብሔር ደግሞ ያንን ትዕቢታቸውን ለማስታገስ ነበር እነ ዳዊትን ከነ ኑሃሚን የልጅ ከሩት እያስወለደ ከአሕዛብ እያመጣ ከነ ረአብ ዘማ እያመጣ አባታቸው አብርሃምስ ቢሆን አሕዛብ አልነበረምን እያለ ሊዘልፋቸው ይሄንን ያደርግባቸው ነበር እና ይሄን መንገድ ሰብሮ ሄደ ጌታ። እዚያ ሲሄድ 6 ሰዓት ላይ ያቺ ሴት ውሃ ልትቀዳ መጣች። እንዲህ አላት፣ እባክሽን ውሃ ስጭኝ አላት። ውሃ ስጭኝ ስትለው እንዴ እፎኑ እንዛ አይሁዳዊ አንተ እማቤ ትስእል ከመ ትስተይ ማየ፣ አንተ አይሁዳዊ ስትሆን እኔ ሳምራዊት ስሆን እንዴት ከኔ ውሃ ትለምናለህ አለችው። ምክንያቱም ሳምራውያን አይሁዳውያን እንደሚጸየፋቸው ነው የሚያውቁ። እንኳንስ ውሃ ለመጠጣት የሳምራውያን ዕቃ ነው ከተባለ ራሱ ይሰብሩታል እንጂ አይጠቀሙበትም። በዚህን ያህል የምትጸየፉን ስትሆኑ እንዴት ከኔ ውሃ ትለምናለህ አለችው። ጌታ እንዲህ አላት፣ ሶበሰ ተአምሪ ጸጋሁ ለእግዚአብሔር ወመኑ ውእቱ ዘይስለኪ ማየ አንቲኒ እምሰአልኪዮ ወውቱኒ እምሃበኪ ማየ ሕይወት። የእግዚአብሔር ጸጋ ምን እንደሆነ ብታውቂ፣ ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ ኖሮ ይልቁንም አንቺ ተለምኚው ነበር፣ እሱም የሕይወት ውሃ ይሰጥሽ ነበር ይላል አላት። እሷ ደግሞ ምን አለችው? እግዚእ እንዴት ያለች ብልህ ሴት እንደነበረች በእውነቱ አነጋገር የምታውቅ ሰው ባነጋገሩ መንግሥተ ሰማያትን እንደሚያጣት ታውቃላችሁ። እግዚእ ጌታዬ አለችው። ማይኒ አልብከ ማየብኒ አልብከ፣ መቅጃ የለህም። ዋዘቅቱኒ እሙቅ ውእቱ፣ ጉድጓዱም ጥልቅ ነው። ማየቴ ለከ እንከ ማየ ሕይወት፣ የሕይወት ውሃ ታዲያ ወዴት አለ? አንተኑ ተአቢ እምያዕቆብ ዘወሀበነ ዘንተ ማየ፣ ይህን ውሃ ከሰጠን ከያዕቆብ አንተ ትበልጣለህ አለችው። እሱ ደግሞ ቀጠልና የእሱን አነጋገር ቆይ መልሼ ሳብራራው አሳያችኋለሁ እንዴት አድርጎ እንደሚያስተምር። ምን አላት? ሁሉ ዘይሰቲም ዝንቱ ማይ ይጸም ዳግመ፣ ከዚህ ውሃ የሚጠጣ ሰው መልሶ ይጠማል አላት። ወዘሰ ይሰቲ እማይ ዘውቦ አነ ይጸም ዳግመ፣ እኔ ከምሰጠው ውሃ የሚጠጣ ግን ዳግመኛ አይጠማም አላት። እሷ ደግሞ ምን አለችው? እግዚእ ሀበኒ ዘንተ ማየ ከመ ይጽማ ወይምጻ ዳግመ ከመ እቅዳ ማየ፣ መልሼ እንዳልጠማ ልቀዳም እንዳልመላለስ እባክህ አንድ ጊዜ ተጠጥቶ ሁል ጊዜ የማያስጠማ ያልከውን ያንን ውሃ ስጠኝ አለችው።
እሱ ደግሞ ምን አላት? ሁሪ ወፀውኢ እምተኪ ባልሽን ጥሪና ነይ ይሰጥሻለሁ አላት። አልቤ እምት አለችው፣ ባል የለኝም ማለት። ሰናየ ትቤሊ መልካም ብለሻል። እስመ አምስቱ እደው ነበሩ ምስሌኪ ወይዜኒ ዛሃሎ ምስሌኪ ኮነ እምተኪ። 5 ባሎች ነበሩሽ፣ ዛሬም አብሮሽ ያለው ባልሽ አይደለምና መልካም ተነግረሻል አላት። ነቢይ እንደሚመጣ እናውቃለን፣ እሱ ሲመጣ ሁሉ ነግረናል አለችው። አነ ውእቱ ዘትናገረኪ የምናገርሽ እኔ ነኝ አላት። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ ንባብ ነው። አሁን ትርጉሙን ልንገራችሁ። መጽሐፍ ቅዱስ ስታነቡ 3 ደረጃዎች አሉት አይደለም? 3ቱ ደረጃዎች ምንድናቸው? የታሪክ ክፍል ወይም አንዱ የታሪክ ክፍል ነው። ሁለተኛው ደረቅ ትርጉም የሚባል ነው። ሶስተኛው መንፈሳዊ ትርጉም ወይም ሂስቶሪካል ሌቭል፣ ሊትራል ሌቭል እና ስፒሪቹዋል ሌቭል ይባላሉ። እነዚህ 3ቱ ደረጃዎች አሉ። ፕሮቴስታንቶች የሚቀሩት ሂስቶሪካል ላይ እና ሊትራል ላይ ብቻ ነው የሚቀሩት። ደረቁን ብቻና ታሪኩን ብቻ ነው የሚይዙት። መንፈሳዊ ትርጉሙን አያነቡትም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን ሚስቲካል ነው። አስተረጓጉማ ሁሉ መንፈስ ቅዱስን የተቀበለ የተከተለ ትርጉም ያለው። እንደውም ሊቃውንቱ ምን ይላሉ? አነ ውእቱ አንቀጸ አባግ ዘበአማን፣ እኔ እውነተኛ የበጎች በር ነኝ ይላል። እና እንዲህ የሚል ቃል አለ። አማን አማን ብለክሙ ዘይዋ እንተ አንቀጽ ውስተ አጸደ አባግ ወዘአርገ እንተ ካልእ ገጽ ሰራቂ ወጉይለያ ውእቱ። እውነት እውነት እላችኋለሁ ወደ በጎች በረት በበር በኩል የማይገባ እሱ ሌባ ነው ይላል። ወዘሰ ይበው ውስተ አንቀጽ ኖላዊ አባግ ውእቱ። በበር በኩል ግን የሚገባው እሱ የበጎች እረኛ ነው። ዋጻዊኒ ያርህ ወሎቱ። እንደዚህ ላለው ሰው ደጅ ዘጊው ወይም በረኛው ይከፍትለታል ይላል። ይሄ ሊቃውንቱ ምን ላይ ተርጉሙታል መሰላችሁ? ወደ በጎች በረት በበር የማይገባ የበግ ሌባ ነው የተባለው፣ በመስኮት የሚገባ የተባለው የበጎች በር የተባለ መጽሐፍ ቅዱስ ነው ብሎ ይተረጉማሉ ሊቃውንቱ። ከክርስቶስ በተጨማሪ የበጎች በር በመስኮት የሚገባው ማለት ምግባር አልባ መጽሐፍ ቅዱስን ተረጉማለሁ የሚል ሰው፣ ደረቁን አስተምራለሁ የሚል ሰው፣ ይሄ ሌባ ነው ማለት የጥቅስ ሌባ ነው፣ የኃይለ ቃል ሌባ ነው፣ የምስጢር ሌባ ነው፣ የመጽሐፍ ቅዱስ ሌባ ነው። እንደዚህ ያለውን በጎቹን አያውቁትም፣ መምህር አይሉትም፣ አይከተሉትም። እስመ ያምራ ቃሎ መምህርነቱን አያውቁለትም፣ የእሱን መምህርነት ግን ወዘሰ ይበው ውስተ አንቀጽ በበር የሚገባው ግን እየሰራ የሚያስተምረው ሰው እሱ መምህር ነው። አጻዊኒ ያርህ ወሎቱ የመጽሐፍ ቅዱስ ባለቤት መንፈስ ቅዱስ የመጽሐፍ ቅዱስን በር ይከፍትለታል ይላል። የመጽሐፍ ቅዱስን በር ይከፍትለታል። ያ ሰው ገብቶ ይሄንን ግን በጎቹ እንዳል ዋባግ ይሁኒ ይሰማሁ ቃሎ እሱ ግን በጎቹም የዚህን ሰው ድምጽ ይሰሙታል አለ። መምህር እንደሆነ ያውቁለታል፣ ትምህርቱን ያከብሩለታል። ለምን? ወደ በሩ ገብቶ የሚያስተምር ስለሆነ ይላል። እና መንፈሳዊ ትርጉሙን ልንገራቸው። መጽሐፍ ቅዱስ እንዲሁ ዝም ብሎ መጽሐፍ ቅዱስ በኦሪት ዘሌዋውያን ስታነቡ የብሉይ ኪዳኑን በግ ነው የሚመስለው መጽሐፍ ቅዱስ ይላሉ ሊቃውንት። በጉ አለ አይደለም? አታውቁም? በግ አሁን ለሁላችሁ አንድ በግ ሰጥቼ እንዳታርዱት ብላችሁ ጥቅም አለው? በጉን ሰጣችሁ እንዳታርዱት፣ ግን ለፋሲካ ይሆናችሁ ብል ምን ያደርግላችኋል? ምንም አያደርግ ማለት። መጽሐፍ ቅዱስ እንደ በግ ነው። በጉን ስታርደው ነው ስጋ የምታገኙ። መጽሐፍ ቅዱስም ሲተረጎም ነው ለነፍስ ምግብ የሚሆነው። ካልሆነ ግን ዝም ብሎ የሚነዳ በግ ነው። ጥቅሱ ዝም ብሎ የሚነዳ በግ ነው። እንደ ኦሪቱ መስዋዕት ነው። ሊቀ ካህናቱ በብልት አድርጎ ይቆራርጠው ውስጡን ይጠበው የሚለው ይሄ ኦሪት ዘሌዋውያን ምዕራፍ 1 ላይ ያለው የብሉይ ኪዳን አይሁድ የሚያቀርቡት መስዋዕት በሙሉ ለመጽሐፍ ቅዱስ ትርጓሜ የተሰጠ ነበረ። ወደዚህ ትርጓሜ ልመልሳችሁ። ጌታችን ኢየሱስ ክርስቶስ 6 ሰዓት በሆነ ጊዜ ደከመ ይላል። ይሄ 6 ሰዓት የሚባለው ክርስቶስ ሰው የሆነበት 6ኛው ሺህ ዘመን ማለት ነው። 5500 ዘመን ከአዳም እስከ ኖህ ያለው 2256 ዘመን ነው። ከኖህ አንስቶ እስከ ሙሴ 1644 ዘመን ነው። ከሙሴ አንስቶ እስከ ክርስቶስ 1600 ዘመን ነው። ይሄን ስትደምሩት 5500 ዘመን ይባላል። ይሄ 6ኛው ሺህ ነው። ስለዚህ በ6 ሰዓት ክርስቶስ ደከመ የተባለው በ6ኛው ሺህ ጊዜ ክርስቶስ ሰውን ለማዳን የሚደክምበትን ስጋ ለብሶ መከራ ተቀበለ፣ ተመላለሰ ተብሎ ነው የሚተረጎሙ። ከውሃው ወደ ውሃ ጉድጓድ መጣ ማለት ምንድነው ትርጉሙ? ወደ ውሃ ጉድጓድ መጣ የተባለው ምንድነው? ሊቃውንቱ ይተረጉሙታል። ጉድጓድ የተባለ የኛ ጥልቅ ኃጢአታችን ነው ይላል።
ይሄን ነበር ቅዱስ ዳዊት መዝሙር 129 ላይ እማይምቅ ጸዋይኩከ እግዚኦ አቤቱ ከጥልቅ ጉድጓድ እጠራሃለሁ ያለው ለዚህ ነው። ከጥልቅ ጠራው ያለው ከኃጢአት ጉድጓድ ነው። ስለዚህ ክርስቶስ በ6 ሰዓት ደክሞ ወደ ጉድጓድ መጣ ማለት እኛን ከኃጢአት ጉድጓድ ለማውጣት መጣ ማለት ነው ብለው ይተረጉሙታል። ሁለተኛ ደግሞ በሰሙ ስንወስደው በታሪኩ ስንወስደው 6 ሰዓት መጣ። በእስራኤል ባህል ውሃ የሚቀዳ ማለዳ ነው። የዛሬውን አላውቅም። ዛሬማ ቤት ውስጥ ነው፣ ሌትም ቀን መቅዳት ነው። ድሮ ግን የጉድጓድ ውሃ ምንጭ ቀዱ ሳለ እስራኤል ውሃ የሚቀዱት ጧት ቀደም ብለው ነው። በኢትዮጵያ በገጠር የሚቀዳው ጧት ነው። ስለዚህ ማለዳ ነው የሚቀዳው። ከ3 ሰዓት በኋላ ውሃ ይቀዳም ነበረ። አሁን ይቺ ሴት ስታገባ አስማንዲዮስ የሚባል ጋኔን አለ። እሱ በመጽሐፈ ጦቢት ላይ እንደተቀመጠው ባል ስታገባ ከሷ ላይ ተቀምጦ ባሏን ይገልባታል። ስታገባ ይገልባታል። 5 ባሎች አገባች፣ ሞቱባት። በዚህ ምክንያት ውሃ ሲቀዱ ሴቶች ሁሉ ይች ነፍሰ በላ እያሉ ይቀጣጸቡባታል፣ ይሰድቧል። ስለዚህ ሰው በማይስቅባት ሰዓት 6 ሰዓት ውሃ ልትቀዳ ትመጣለች። የሚስቁባት ሰዎች በሌሉበት ሰዓት አፍራ ላለመሰደብ 6 ሰዓት ትመጣ ነበር። የሰውን ችግር የሚያውቅ ክርስቶስ በዚህ ሰዓት ወደ ጉድጓዱ ሄደ። ለዚያ ነበረ ለሷ ችግር ብሎ 6 ሰዓት ሄደ። ማገልገል ማለት ሰዎችን ማገልገል ማለት ፕሮቶኮል አይደለም። ወደ ሰዎች ችግር መግባት፣ የሰዎችን ችግር የራስን ያህል አድርጎ ማሰብ ነው። ካህን መምህር በዚህ መጠን ነው ለክርስቶስ ለምእመናን ማሰብ የሚገባው። የሚያሳፍረውን ሰው የሚያፍርበትን ቦታ ትቶ ከማያፍርበት አግኝቶ ሰውን ማዳን መጠገን። ስለዚህ በ6 ሰዓት ሄደላት። እንደምታፍር ያውቃልና የማታፍርበት ሰዓት ላይ ሄደ፣ አገኛት በችግሯ ሰዓት። ሌላው ቀርቶ የራሱ ተማሪዎች እንኳን እንዲሰሙባት አልፈለገም ገመናዋን። ደቀ መዛሙርቱ እንዳይሰሙ ደግሞ እነሱን ለምሳ ላካቸው፣ ብቻዋን እንድታወራው ማለት ነው፣ እንድታወገው፣ ችግሯን እንድትነግረው። ሄዶ ደግሞ አንቺ ሴት 5 ባል አግብተሽ ነበረ እንዲህ ያለ ችግር አለብሽ አላላትም። የዘንድሮ ስብከት የኃጢአት ሪፖርት እኮ ነው። አሁን ሰባኪው ሁሉ የያዘው ህዝቡ የሚሰራውን ኃጢአት እንደ ሪፖርት መልሶ ኃጢአቱን ነግሮ ቤቱን ይሰደዋል። ኃጢአቱን ህዝቡ ያውቀዋል፣ እንዴት ብሎ እንደሚወጣ ነው ያውቃተው እንጂ መንገድ ማሳየት ነው። ጌታችን ክርስቶስ ኃጢአትሽ እንዲህ ነው 5 ባል ነበረሽ አላለ። ምንድን ነው ያላት? ይልቁን ውሃ ስጪኝ ነው ያላት። አንድን ሰው በኃጢአት እንዴት እኔ ሳምራዊት ስሆን ከኔ ውሃ ትለምናለህ? አንድን ሰው በኃጢአት ከወደቀበት ለመልካም አገልግሎት ትጠሩታላችሁ። እኔ አንተን ለዚህ ፈልጋለሁ፣ አንተ ለእንደዚህ ያለ ቁም ነገር ትሆናለህ ስትሉት እኔ ረባለሁ ይላል ማለት። ይሄን ነው እቺ ሴት የመለሰችው። ስለዚህ አንድን ሰው በኃጢአቱ ከመጀመር አስፈላጊነቱን ነግሮ መጀመር ሰዎችን ከክፋት ያወጣቸዋል። ልክ እናት አባት ሙናችሁ ልጆችን ስታሳድጉ በሱስ ቢጠመዱ ሱስህን ተው፣ አንተ ልጅ ሱሰኛ ነህ ሰካራም ነህ ከማለት አንተ እኮ ለዚህ ትሆናለህ፣ አንተ እኮ ለዚህ ቁም ነገር የምትበቃ ሰው ነህ ሲሉት ሰው ለክብሩ ስለሚጨነቅ አስፈላጊነቱ ሲነገረው ከክፋት መመለስ ይችላል። ስለዚህ ጌታችን ክርስቶስ በሚያንጻት መንገድ ውሃ ስጭኝ አላት። አንተ እንዴት ከኔ ውሃ ትለምናለህ አለች። አይ እኔ ሳምራዊት አንተ አይሁዳዊ አለችው። ተራ ክርክርን ተወና ቀስ ብሎ ወጉን ደግሞ አጥፎ ወደ ሌላ ወሰደው። ይኸው እኔ አይሁዳዊ ነኝ፣ አንተ አይሁዳዊ ነህ፣ እኔ ሳምራዊት ነኝ። ውሃ እንዴት ልሰጥ እችላለሁ ነው እንዴ? አይሁዳዊ በሆንስ እንደዚህ ዘር ማብራራት ውስጥ አልገባም። ዝም ብሎ ምንድን ነው ያለው? ውሃ የሚለምንሽ ማን እንደሆነ አላወቅሽም ነው። ከሰዎች ጋር የማይረባ ክርክር ውስጥ መግባት ትክክል አይደለም። ክርክር የአጋንንትና የኃጥአን ምልክታቸው ነው፣ መገለጫቸው ነው። ስለዚህ ስለ ዘሩ አልተከራከራትም። አንቺ ሳምራዊት ነሽ እኔ አይሁዳዊ ነኝ፣ አዎ እውነትሽን ነው፣ ሳምራዊ ማለት እንደዚህ ነው ብሎ ከዘር እንድትወጣ ነው ያደረጋት። ወጣና ወደ ሕይወት ውሃ እንድትሻገር ነው የፈለገ። እሱን ታዩ፣ ይሄኛውን ዘር ታይና ከኔ የምትወለብችበትን መንፈሳዊ ልደት ልንገርሽ፣ እሱን ሳምራዊነትሽን ታዩ፣ የኔን አይሁዳዊነትን ታዩ ነበር ያለ። ዘመዶቼ እውነት ያዛመደን ክርስቶስ ነው። ይሄን በየወጡ የምንቋጠረውን ነገር ካልተውን በእግዚአብሔር መንግስት እድል ፈንታ ጽዋ ተርታ የለም። አሁን እንደዚህ ነኝ፣ የኛ ዘር እንደዚህ ነው፣ የኛ ዘር እንደዚህ ነው የሚል ሰው እውነቴን ነው የምነግራችሁ፣ እግዚአብሔርን የሰቀለ ሰው ማለት ይሄ ነው። እግዚአብሔርን የሚሰቅለው ሰው ዘረኛ ሰው ነው። ዘረኛ ሰው የክርስቶስ ባላንጋራው ነው። ክርስቶስ የቤተ ክርስቲያን ምንድን ነው? ራስ በሉ እስኪ ሲበሉ በሉ እንጂ ምን አላችሁኝ?
አቤት ራስ ነው አይደል እንዴ? ራስ ምንድን ነው? ክርስቶስን ራስ የሚለው ለምን ይመስላችኋል? ሰብሳቢ ማለት ምን ማለት ነው? ሰብሳቢ ነው። እጅን እግርን እንደም ሁሉ ሰብስቦ የሚይዘው ማን ነው? አቤት ራስ ነው። ራስ ነው። ለምሳሌ እጅን እግርን ይሄን ሁሉ የሚያስተዳድረው ማን ነው? ኮማንድ ሴንተር የሚባለው ማን ነው? አይምሮ ነው አይደለም እንዴ? ለእጅ እዚህ ላይ ሜሴጅ ትራንስሚተር ሴልስ አሉ። እነዚህ ናቸው የሚያስተላልፉት። ዋናው ግን አይምሮ ነው። እዚህ ላይ አንዱ ሰው በመርፌ ብትወጉት እዚህ ላይ ያሉ ሴሎች ወደ አይምሮ ነው መልእክት የሚያስተላልፉ። ህመም የሚሰማን አይምሮ እዚህ ግዛቴ ላይ ችግር አለ ብሎ ሲያውቅ ነው። የዚያ ሪያክሽን ነው ህመም የሚባለው። ስለዚህ ሰው ምንድነው ከተባለ የሰው አስተዳዳሪው አይምሮው ነው። አይምሮ ነው፣ ራስ ነው። ክርስቶስ ራስ ነው ማለት ሰብሳቢያችን ነው። አንድ ሰው ዘረኛ ሲሆን ግን ከክርስቶስ ራስነት ነው የሚወጣው። ዘረኛ ሆነ ማለት ይህች ጣት ተቆርጣ ወደቀች ማለት፣ ከወደቀች በራስ መግቦት ይቀርባታል፣ የተጣራ ደም ይቀርባታል፣ የተጣራ ኦክሲጅን ይቀርባታል። ከዚያ በኋላ ትወድቃለች፣ ትበሰብሳለች። ንጹህ ልክ ቅዱስ አግናጢዮስ እንደሚናገረው ክርስቶስ ራስ ነው፣ ቤተክርስቲያን አካል ናት ይልና አካል ጤና እንዲኖር ኦክሲጅን እና ደም ያስፈልገዋል ይላል። ደም ቁርባን ነው፣ ኦክሲጅን ደግሞ ስርዓተ ቤተክርስቲያንና ጸሎት ነው ብሎ ይነገራል። አንድ አካል ግን ከዚህ ከተቆረጠ ደምና ኦክሲጅን አያገኝም። አንድ ሰው ከክርስቶስ አንድነት ከተለየ ቁርባንም ጸሎትም መግቦተ መንፈስ ቅዱስንም አያገኝም። ተቆርጦ የተጣለ ምንድነው? ዛፍ ነው። ንበሩ በየ ወአነ ብክሙ፣ እናንተ በእኔ ኑሩ እኔም በእናንተ። ዮሐንስ ወንጌል ምዕራፍ 15 ላይ ሲናገር እኔ የወይን ግንድ ነኝ እናንተ ቅርንጫፍ ናችሁ፣ እንዲሁ ቅርንጫፍ በግንዱ እንዲኖር እናንተ በግንዱ ኑሩ። ስለዚህ ይችን ሴት ያወጣት ከምን እንደሆነ ታውቃላችሁ? ከዚህ ዘሯ አወጣት፣ እኛንም ያወጣል።